5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ አንድ መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ አንድ መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ ሁለት መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ተማምነው በህጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በህጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የቀጠለው የሆርሙዝ ሰርጥ ከበባው እንደቀጠለ ነው። ዓለም ሆርሙዝ ሰርጥ ከበባው በጣም በተፋፋመ መልኩ እየሄደ ነውና እንዴት ታየዋለህ? እንግዲህ ከበባው ያው የፕሬዚደንት ዶናልድ ትራምፕ አስተዳደር የቬኔዙዌላ አይነት ብሎኬር ነው። መጀመሪያ ላይ ያወጡት ለድንጋጌ ሆርሙዝ ሰርጥ ነበር። የሆርሙዝ ሰርጥ መግቢያንና መውጫ ማገድና ከዛ በኋላ ምንድነው ከመሃላቸው ለኢራን ታሪፍ የከፈሉ ካሉ እነሱን ማገር ነው እና ደግሞ ይሄ ነበር። አሁን ግን ይሄ ተቀይሮ ወደ የኢራንን ወደቦች መዝጋት ሆኗል። ወደ ኢራን የሚገባ አዲስ መርከብ የለም፣ የሚወጣ መርከብ አይኖርም። ስለዚህ ሙሉ በሙሉ ነው የዘጉት ማለት ነው። ያ ታሪፍ የከፈለም ያልከፈለውንም ነው። በፊት የሆርሙዝ ሰርጥ ነው እሱን ተውታውን። አሁን ከበባው ወደ ኢራን ወደቦች መሄዳችንም ተዘግቷል። ከኢራን ወደቦች መውጣታችን የጫንከውን ይዘህ አትወጣም፣ ልትጭን አትገባም ወደ ኢራን። ስለዚህ አሁን ኢራን ወደ ቻይና የምትልከው ነዳጅ መውጫ የለውም ማለት ነው እና ይሄ ቬኔዙዌላ ላይ ከተጠቀሙበት ጋር ይመሳሰላል። ነገር ግን የቬኔዙዌላ ሁላችንም እንደምናስታውሰው ወራት የፈጀ ነው። ለምን አሁን ኢራን የሸጠቻቸው እንግዲህ በጣም የደራ ገበያ ነበር የነበረው። የእሷ መርከቦች ናቸው በደንብ ይተላለፉ የነበሩት እና አሁን እነዚህ የሸጠቻቸውን በሙሉ ገንዘቡን የምታገኘው በሚቀጥሉት 2 ወር ውስጥ ነው ይላል። ስለዚህ የሚገባ ገቢ አለ ማለት ነው እና ይሄ ከበባ የኢራንን ወደብ የመዝጋቱ እርምጃ ወር ያህል ከቆጠረ በጣም መድማት ትጀምራለች። ስለዚህ አትሊስት
በጣም እንትኑ እየባሰ የሚሄደው ያን ጊዜ ነው። ግን ከትናንት ጀምሮ ወደ ኢራን የሚገባ የሚወጣ ያለ ኢንፋክት አሁን መጨረሻ ላይ እዚህ ስንቀመጥ በኮሞሮስ የተመዘገበች ኮሞሮስ አታውቃትም። በኮሞሮስ የተመዘገበች ወደ ማሌዥያ ያሉት አንዲት መርከብ ግማሽ ነው የቀዳችው ነው የሚሉት ትራክ የሚያደርጉ አልፋለች። ከኢራን ወደ ምን የተነሳችው ይላሉ። ከኢራን ቡሸሄር ነው የሚለው ከሚባለው ወደ ምን የተነሳችው ይላል። አምልጣ ማለት ነው። ወይም አይ ዶንት ኖ እንዴ ሊፈጠር ስለቻለ እሱ ዜና አሁን አይቻለሁ። በተረፈ ኢራን ነዳጇን አትሸጥም ማለት ነው። በጣም ነዳጅ ብቻ ሳይሆን ሌሎችም ወደ ወደቦቿ የሚገቡ አስፈላጊ ነገሮች አሉ። ከነዳጅ ውጭ በምትልካቸው ሌሎች ነገሮች አሉ። እነዛ በሙሉ አይንቀሳቀስም። እና እንዲህ አይነት ነገር ነው ያደረገችው አሜሪካ። እና ብዙዎቹ ምንድነው የሚሉት ከቬኔዙዌላ ጋር አንድ አይነት ሊሆን አይችልም። ቬኔዙዌላ ሚሊተሪ ካፓቢሊቲ የላትም፣ ምላሽ አትሰጥም። ለምሳሌ የአሜሪካ ባህር ኃይል ያቆመዋል፣ ያንን መርከብ ያቆመዋል። በቬኔዙዌላ ላይ አድርጎ የነበሩት መርከቡንም ነው የሚወስዱት። ይሄ በተለይ የፈረደባቸው ሻዶ የሚባሉ አሉ። ወደ እዛ ነው ነዳጁም ወደ አሜሪካ ነበር የሚሄደው። ይሄ ግን በጣም ሩቅ ነው። ስለዚህ ይዘው ምን እንደሚያደርጓቸው አናውቅም። ቀርቶ ከሆነ የመጣው አይ ዶንት ኖ በቀጥታ ነዳጁን እንዴት አድርጋ እንደምትወስዱ አናውቅም። ስለዚህ ኢራን አንድ መርከብ በዚህ መንገድ ቢቆምባት ወታደራዊ ምላሽ ትሰጣለች ነው። የአሜሪካ ባህር ኃይል ደግሞ እዛ አለ እና ዶናልድ ትራምፕ ማንኛውም ተኩስ ወደ ሲኦል መግቢያ ቁልፍ ነው የሚሆነው፣ በሙሉ የመርከቦችን እዛ እንፈጃለን ያሉት። እስካሁን ግጭት አልተፈጠረም፣ ጸጥታው እንደሰፈነ ነው። ግን አለም ለምሳሌ የኢራን በር ሲዘጋ ከኢራን ጋር ጥቅም ያላቸው ታላላቅ ሀገሮች አሉ። ለምሳሌ ሩሲያንም መውሰድ እንችላለን፣ ቻይናንም መውሰድ እንችላለን። ቻይናን ቤዚካሊ የቻይናን ፍላጎት ማቀብ ይቻላል ወይ? ለምን አይቻልም? ምክንያቱም ለምሳሌ ቻይና ከፍተኛ የሆነ የነዳጅ ፍላጎቷን የምታረካው የምትወስደው ከኢራን ነው። ይሄንን ስትከለክላት የቻይናን ጥቅም በቀጥታ እያገድከው አይደለም ወይ? የቻይናን ፍላጎት እየተቆጣጠርክ አይደለም ወይ? ይሄ በአሜሪካ እንግዲህ ኢራን ማዕቀብ ውስጥ ያለች ሀገር ናት። አሁን አሜሪካ የፈለገችው ሀገር ወይም ደግሞ ይሄ በተባበሩት መንግስታት ድርጅት የተጣለባት ማዕቀብ እንደጸና ነው እና ቻይና ማዕቀብ ሰብራ ነው የምትወስደው። እንደዚህ በነገራችን ላይ ስለ ቻይና የቀጣዩ ዓለም ሱፐር ፓወር እንድትሆን ይመስለኛል የዓለም ፍላጎት እና ቻይና በአጠቃላይ ነዳጅ የምትገዛው በርካሽ ነው። ቻይና ጭንቀት ውስጥ ያሉ ሀገሮች፣ ማዕቀብ ውስጥ ያሉ ሀገሮች ነው። ለምሳሌ ራሽያን ውሰድ። ከዩክሬን ጋር ባላት ጦርነት የተነሳ ነዳጇን የትም ቦታ መሸጣችን ባላት ትከሻ በመተማመን የእሷን ነዳጅ የምትገዛው ቻይና ናት። 240 ቢሊዮን ዶላር ነበር በአንድ ወቅት ደርሶ የነበረው ያ እንትን ያለው ማለት ነው። ነዳጁን ስትገዛት ግን በቅናሽ ከራሽያ የራሽያ ምርጫ ስለሌላት በቅናሽ ነው የምትገዛው። ይሄ ምን ማለት ነው? በጣም አትራፊ ነው። አንደኛ ለምሳሌ ለውይይት አንድ ድፍድፍ በርሜል ነዳጅ $100 ይሸጣል ቢባል በኖርማል ጊዜ ምሳሌ ነው እንጂ ከዛ በታች 60 50 ምናምን ምናልባት ቻይና እንደው ቢያንስ $10 ታስቀንሳለች። $90
አሁን ይሄ በድምሩ ከምትወስደው እንትን ጋር አስበው አጠቃላይ ድምር በጣም ከፍተኛ ነው። ስለዚህ ማነው ራሽያም ያንን ነዳጅ ኧረ አልሸጥም 5 ሳንቲም አልቀንስም ብላ ብትል መዋኛት አድርጎ ይህ ሳንቲም ያስፈልጋታል። ስለዚህ የራሽያ ገዢ ነች። ጥቅሟ ይበልጣል በአንጻራዊነት። ቬንዙዌላ ብትል ቬንዙዌላ ኦልሞስት እንደገና ነች ሰራችው። መንገዷ፣ ድልድጇ፣ ምናምን የራሱ የነዳጅ ኢንፍራስትራክቸር ሁሉ ነገር አየር ማረፊያው በቃ ቻይና የምትሰራውን ነገር ታውቃለህ። እና ይህን ሁሉ የምትሰራው በብድር ነው። ለማን ነው? ለቬንዙዌላ። ቬንዙዌላ በቢሊዮን ዶላር የሚቆጠር ብድር ነው ያለባት። እና ቬንዙዌላ ራሱ በማዕቀብ ውስጥ ያለች ሀገር ነች። እና ያው ታውቃለች ይህንን ቻይና። ስለዚህ አሁን በምን ትክፈል? ያቺን እንደነገርኩ ከፍተኛ የነዳጅ ክምችት ያላት ቁጥር 1 ነች። ስለዚህ አሁን ያንን ነዳጇን እንድታለማ፣ እንድታወጣ፣ እንድትሸጥ የሚያደርገውን ፋሲሊቲ በሙሉ ቻይና ሰርታለች። ገና የሚያስፈልገው ነው። ስለዚህ አሁን ቻይና ገንዘቧን የምትወስደው ኢንካይንድ ነው፣ በነዳጅ በጣም እርግጠኛ ነኝ። እዛ ደግሞ ተሆነ እንደው ሌትስ የነዳጅ ዋጋ $100 ቢሆን አንድ $20 አታስቀንስም? አዎ ያቺ ሀገር ያ ብቻ ነው ያላት። ስለዚህ አሁን የቬኔዙዌላ እንትኖች ሲሸጡ የሚሉት ለቻይና ነው። በማበደሯም ታተርፋለች፣ በቃ ደግሞ በመውሰዷ ደግሞ አሁን እነዚህ ነዳጆች ደግሞ የሚወስዱት እንግዲህ ማዕቀብ ያቺ ቬኔዙዌላም በአሜሪካ ማዕቀብ ውስጥ ናት። ስለዚህ እነዚህ ማዕቀብ ሰባሪ ቢባሉ ሻዶ ቢባሉ አንዴ ኮሞሮስ ያውለበልባሉ፣ ሌላ ጊዜ ቴጉቺ ጋልፋ ይለዋል፣ ሌላ ጊዜ ደግሞ ቱምቡክቱ እንዲህ እያሉ የሚሄዱ ናቸው። እና እነሱ እንደ ኦልሞስት የዓለም መርከቦች ሁሉ የሚሄዱት ወደ ቻይና ነው። በጣም ተመጋቢ ናት። የዚህ እንትኗ የዓለም 2/3 እንትን እዛ አይደለም የሚሰራው፣ የሚፈጨው፣ የሚቦካው፣ የሚጋገረው ሁሉ ነገር የሚሰራው ከቻይናው ነው። ስለዚህ በጣም ያስፈልጋታል፣ ነዳጅ ያስፈልጋለች፣ ብዙ ነገር እንጂ ሁሉም ነገር። በጣም ገዥም ናት እኮ ብዙ ነገር ነው የሚያስፈልጋት። ቬኔዙዌላ እንዳለ ለቻይና ነው የሚሄደው፣ የራሽያ እንዳለ ወደ ቻይና ነው የሚሄደው። ያው ህንድ ደግሞ አለች እዛ። አሁን ደግሞ ቀጥለ ማነች በማዕቀብ ውስጥ ያለች ሀገር? ኢራን ናት። እንዲሁ ከኢራን በረካሽ ዋጋ ትገዛለች። ስለዚህ እንደገና ይሄ ተጨምሮ ነው እንግዲህ ከነ ሳውዲም ከተባበሩት አረብ ኤሚሬትም በተለይ ኢራቅና ሳውዲ ናቸው አይደል ትልቆቹ ነዳጅ ላኪዎች፣ ከነሱም ትገዛለች። ግን ከነዚህ የምታገኘው በርካሽ እንደዛ ነው የምታደርገው። እና ስለዚህ በአሜሪካ አይን ሲጀመር ቻይና ከኢራን የምትገዛው ማዕቀብ ሰብራ ነው አይደለም ነው። የራሷ የአሜሪካንን ማዕቀብ የተባበሩት መንግስታት ሰብራ ነው። ሰው ለምንድን ነው ኮንሲደር የምታደርገው? ለምን ኮንሲደር ሲጀመር ህገወጥ። ሁለተኛ እኔ ደግሞ ከፈለኩበት የመግዛት መብት አለኝ ካለች ቻይና ቀጥላ ማድረግ የምትችለው የባህር ኃይል አሰማርታ የአሜሪካንን ባህር ኃይል ማስነሳት፣ በሩን ማስከፈት። ይሄ ደግሞ በቀጥታ ወደ ከፍተኛ ጦርነት ውስጥ ያስገባቸዋል ማለት ነው። ስለዚህ አሁን ዓለም እንግዲህ አሜሪካ ቬኔዙዌላ ላይ ባደረገችው መንገድ ኢራንን በመክበብ ከኢራን የሚወጡም የሚገቡም ከሌሉ ኢራን ቀጣይ እርምጃዋ ምንድን ነው ሊሆን የሚችለው? ኢራን ቬኔዙዌላ አይደለችም፣ እርምጃ ትወስዳለች ነው። ስለዚህ አክቹዋሊ ግጭቶች አላየንም፣ ግን በማንኛውም ሰዓት ግጭት መኖር አለበት። ያው እንደምታውቀው አሁን ምንድነው የቀሯት ስፒድ ቦትስ ናቸው። ማናቸው? ስፒድ ኢራን እነሱን አወድማለሁ የሚለው የአሜሪካ ዛቻ እንዳለ ነው። ስለዚህ አሁን ጥቃት ቢጀማመሩ ያዋጋሉ ማለት ነው። ያው በአየር ድብደባው እንደነበረው ይዋጋሉ። የዛ ደግሞ ሪስክ ምንድነው? በዛ ቢተኳኮሱ ወይም ኢራኖች የሆነ አስበው ምናምን አጠናክረው ነገር ቢያደርጉ የአየር ድብደባው ሊቀጥል ይችላል። ማንኛው ይፈልገዋል ነው የነገሮችን ወደ ነበሩበት መመለስን ማን ይፈልገዋል?
ጥያቄው ይሄ ነው። ብዙ ተደማምተዋል እና ያለ ሁለተኛ እውነቱን ለመናገር የአሜሪካ ባህር ኃይል ግዙፍ ነው። ስለዚህ እስከዛሬ ደቂቃ ድረስ የተፈጠረ ኢንሲደንት የለም በግፍጫ ደረጃ ማለት ነው። በተረፈ ፓኪስታን ጥረት እያደረገች ነው ወደ እርቁ ነው እንደገና እንዲገናኙ ለማድረግ ምናልባትም ይሄ ሳምንት ሳያልቅ ተመልሰው ይገናኛሉ ነው እና አሁን አንዳንድ የወጡ ዘገባዎች ምንድን ነው የሚሉት በዋነኛነት እንግዲህ አድምተው የተወያዩበት የኒውክሌር ጉዳይ ነበር። ኢራኖች ምንም ሚል አቅርበዋል ለ5 ዓመት ላለማበልጸግ 5 ዓመት ምንም አይነት ዩራኒየም ላለማበልጸግ ሀሳብ አቅርበዋል። ኮምፕሮማይዝ ማለት ነው። አሜሪካ ደግሞ ያው የአሜሪካ አቋም ይታወቃል። ምንም ኖ ኒውክሊየር ኢንሪችመንት በአጠቃላይ ይሄ ምንድነው ያሉትን ፋሲሊቲዎች በሙሉ ደግሞ በይፋ የተደበደበዋሉ። እነሱ ለማንሰራራት ምንም ሙከራ ማድረግ በቃ አፈር መሙላት መካነ መቃብር ማድረግ ነው። ሌሎች ደግሞ በድብቅ ያሉ ወይም የሚንቀሳቀሱ ካሉ ማፈራረስ ይጠይቃል። ጥያቄያቸው ይሄ ነው። ምንም አይነት ግን አሁን እዚህ ስብሰባቸው ላይ ምን የሚል እንደ ኮምፕሮማይዝ ተወስዶ ይችላል 20 ዓመት ምንም አይነት እንደ ዩራኒየም እንዳያበለጽጉ የ20 ዓመት ጋፕ እንዲፈጠር ማለት ነው። 20 ዓመት አሜሪካ የጠየቀችው ይሄንን ነው። እነሱ ደግሞ 5 ዓመት የሚለው ምናልባት ይስማሙ ይሆናል የሚል ግምት አለ። ሁለቱም ከዛና ከዚህ አድርገው የተወሰነ ፐርሰንት ምናልባት 15 ላይ ሊስማሙ ይችላሉ። 15 ዓመት ኒውክሌር ካላበለጸገች ዩራኒየም ካላበለጸገች በ15 ዓመት ውስጥ የሚሆነው አይታወቅም። አንዱ ነው። ሁለተኛ እንግዲህ ራሽያ እጄ እንደዘረጋው ነኝ ልብ በሉኝ እያለች ነው። ለምን አምጡት እንትኑን እኔ ጋር ይቀመጥ የሚል ነው። ኒውክሌሩን ያቺ ኒውክሌር ያቺ 460 ኪሎ ግራም ኢስፋን ውስጥ ናት እና እንትን ነው ዋሻ ነው ታች ነው እና እዛ ውስጥ አለች ነው የሚባለው። ስለዚህ አሁን ዶናልድ ትራምፕ አንዳንዴ አሁን የስርዓት ለውጥ አድርገናል እኛ እንግዲህ እንትና ማለት ነው የፓርላማ አፈ ጉባኤው መሐመድ ባጋር ቃሊባፍ ከእሳቸው ጋር ሆነን ወርደን እናወጣዋለን ብለዋል። ዶናልድ ትራምፕ ጭንቅላታቸው ፍሬሽ ነው። እርጅናው ግን አለም አሁን ለምሳሌ የኢራን አፈቀላጤ በተደጋጋሚ በአሜሪካ እየተነሱ ነው ያሉት። ይሄ በተደጋጋሚ የፓርላማው አፈ ጉባኤ ናቸው። የፓርላማው ማለት ነው። የኢራን የፓርላማው አፈ ጉባኤ በጣም በተደጋጋሚ እየተነሱ ነው። ምክንያቱም እንደ መሪ አሜሪካ እየተቀበለቻቸው ነው። ይሄ መሆኑ ከኢራን ጋር አያጋጫቸውም ወይ? እሳቸውን ዶናልድ ትራምፕ ይሄንን ራሱ እንደ አንድ ስትራቴጂ እየተጠቀሙበት አይደለም ወይ? አሁን አንድ ነገር እየተደጋገመ ሲነሳ እውነት ነው እንዴ ብለህ ራስን ልጠይቅም ትችላለህ። እውነትስ ላለመሆኑ ምን ማረጋገጫ አለ? እና ኢራንን ይሄ እርስ በርስ አያጋጫቸውም ወይ? ከማን የሚጋጨው? አሁን ኢራን ውስጥ አብዛኛው ፓወርፉል የሚባሉ ሰዎች ተገድለዋል። ሌሎች የሚቀሩት ደግሞ አሉ። ከነሱ መካከል ተደማጭነት ያለው የሚባሉ ሰው ናቸው። ሁለተኛ እሳቸው ከዚህ እስላማዊ ዘብ ኮሩ ጋርም ያላቸው ግንኙነት ጥብቅ ነው ስለሚባል ነው። እና እነ ፕሬዚደንት ዶናልድ ትራምፕ እንደሚያስቡት ጦሩ በዛም ሆነ በዚህ ሰርቫይቭ ማድረግ መፈንቅለ መንግስት ሁሉ እንዲያደርግ ይፈልጋሉ። አሁን ትልቁ ነገር ርዕዮተ ዓለም ገብቶሃል። አሁን ይሄ አሁንም ማውራው በእነ አሜሪካ ንባብ ነው። ብዙ ነገር ውስጥ የገባ ነው እስላማዊ ዘቡ በግንባታዎች ውስጥ
ሚሊተሪ ኢንዱስትሪ ነው እና የሚሊተሪ ነገሮችን ብቻ ሳይሆን ለምሳሌ አሁን ባለፈው በስፋት ስንሰራ የነበረው የኢራን በምግብ ራስን የመቻል በምግብ ብቻ ሳይሆን ራስን የመቻል እንትን ከምዕራቦች ጋር ባላት ፍጥጫ ማለት ነው። አንዱ ከፍተኛ የሆነ የውሃ እጥረት የፈጠረባት በተለይ አንደርግራውንድ ወተርን ከመሬት በታች ውሃን ያባከነው ያለ እንዴት ነው ከሚገባው በላይ ወደ መበዝበዝ እንዲጋለጡና ዛሬ እንዲጠሙ ምክንያት የሆነው የሚባለው እንቅስቃሴያቸው አንዱ አካል እንደ አሸን የፈሉ ግድቦች ናቸው እና ግድቦቹ በየእንትኑ ተሰርተዋል እና ውሃዎች ይጠራቀማሉ ማለት ነው። ከእንትንም እየወጣ ማለት ነው። ስለዚህ እርሻዎች እንዲስፋፉ ገባ ሀሳቡ። ግን ያ በእቅድና በፕላን የተመራ ስላልሆነ ሀገሪቱ ሪሶርሷን ያለ ጊዜው አድርቀዋለች የሚል ስጋት ነው ያለባት። በዚህ ግዙፍ የሆነ የግድብ ስራዎች ውስጥ ግድቦችን የሚሰራው እሱ ነው። ግድቦችን የሚሰራው እሱ ነው። በሁሉም ነገር ስታየው በቢሊዮን የሚቆጠሩ ዶላሮችን ማኔጅ የሚያደርግ እንትን ነው። ስለዚህ አሁን እሱ እና አሜሪካ እንደሚያስቡት ከፍተኛ ከጥቅም ጋር የተገናኘ ነው እና ርዕዮተ ዓለሙን ሳክሪፋይስ ሊያደርግ ይችላል። ምንድነው የተለወጠ አገዛዝ እንዲቻል ሊያደርግ ይችላል። ለምን ያንን ነገር ጠብቆ መቆየት ይፈልጋል የሚል አስተሳሰብ አለ በእነ አሜሪካ በኩል። ምን ያህል የሚያስኬድ መሆኑን አናውቅም። ግን ዶናልድ ትራምፕ እንደሚያዩት መንፈሳዊ መሪ አሊ ካሜኒን አስወግጃለሁ ብለው ነው የሚያምኑት ርዕዮተ ዓለሙን። ከዛም በተዋረድ ያሉ አሉና ርዕዮተ ዓለሙ ሰውየው ነው ብለው የሚያምኑት። አይዶን ምን ያህል እንደሚሰራ እንግዲህ እንደምናየው ነው። ስለዚህ ኦልሬዲ ያገዛዝ ለውጥ አለ። ይህንንም ለውጡን የምታዩት የሚታካው አገዛዝ ስራ በሚጀምርበት ጊዜ እነዚያ ያልኳቸውን ለውጦች ማሳየት አለበት ነው የሚሉት። አሁን በዚህ ረገድ ያለው ውዝግብ ምንድን ነው? የአያቶላ አሊ ካሚኒ ልጅ በሶስተኛው የኢራን መንፈሳዊ መሪነታቸው እንደቀጠሉ ነው። እስካሁን ድረስ ጠንካራ መግለጫዎች ያወጣሉ እና እኚህ ሰው አሉ ነው የምትለው ኢራን። ስለዚህ የእሳቸው አመራር ደግሞ ከበፊቱ የከፋ ነው። የአባታቸውን መበቀል አለባቸው። የአባታቸውን መበቀል ካልቻሉ የእሳቸውም ደህንነት አያረጋገጥም። የወደፊት አያቶላዎች ደህንነት መረጋገጥ አይችልም። አያቶላውን መግደል ዋጋ እንዳለው የምናሳውቅበት መንገድ ከሌለ ምንም ዋስትና የለም የሚል እምነት አለ። ስለዚህ በአሜሪካና እስራኤል ላይ ያለው ጠላትነት በእጥፍ ጨምሯል። በእሳቸው እሳቸውን ደግሞ ይፋ ፖሊሲ አለ የእስራኤልና የአሜሪካ እንዳየናቸው ገላቸዋለን የሚል። ስለዚህ አሁን እኚህ ሰው አሊ ሞጅታባ ካሜኒ ከዓይን እንደተሰወሩ ነው ያሉት። ድምፃቸውም ተሰምቶ አያውቅም። ሌሎች መረጃዎች ደግሞ ምንድን ነው የሚሉት? እግራቸው ሳይቆረጥ አልቀረም ነው። አንድ እግራቸው እዛ ከአባታቸው ጋር በነበሩበት ሰዓት ተመተዋል እና ገጻቸው ትንሽ ተበላሽቷል። ጥቃት ነገር ደርስባቸዋል። የትኛው ነው እውነት የሚለውን አይታወቅም። የማይታዩበት ምክንያት ለምንድን ነው የሚለው ወይ በሕክምና ላይ ስላሉ ይሆን ወይም አንዳንድ ነገር የሚለው አስተሳሰብ ራስን ችሏል፣ ወይስ ደግሞ ኢላማ መሆኑን ፈርተው ነው የሚል ነገር አለ። ማት ነገር ነው የሚነገረው። ራሽያ ነው የነበሩት የሚል አለ። ፕሮባብሊ ራሽያ ናቸው ማለት ነው። አሁንም አይታወቅም። በነገራችን ላይ ዶናልድ ትራምፕ ናቸው ይሄን ማወቅ ያለባቸው። እኔ ሰውዬ ይሙት ሂዳን እኔ ምንም የማውቀው ነገር የለም ብለዋል ዶናልድ ትራምፕ። ስለዚህ እርግጠኛ መሆን አይቻልም ማለት ነው። ሰውዬ በህይወት ይኑር እርግጠኛ አይደለም ብለዋል አሁን። ስለዚህ በዶናልድ ትራምፕ አይን
እችን እሳቸው የሚፈልጉትን ስምምነት ፓኪስታን ላይ የሚሰጧቸውና እንትን የሚሉ ከሆነ ለዶናልድ ትራምፕ የኢራን አያቶላ ቋሊባፍ ናቸው። ስለዚህ አሁን ከቋሊባፍና ከአርጋቺ ላይ ሞት ተነስቷል። ግን የሚገርም ነገር ፓኪስታን ላይ ድርድር ሲደረግ በጣም ከባድ ድርድር ነው የተደረገው። ኤክስፐርቶች አሉ። እዛ ትገባለህ፣ ትነጋገራለህ። ይሄስ ቢሆን ምን ማለት ነው እየተባባሉ ነው የሚሰሩት። እና ኢራኖችም ይፈልጋሉ ይሄ ነገር ሶልቭ እንዲሆን፣ አሜሪካኖችም ይዛል። ሁሉም ወንተናቸውን ተይዘዋል። ምን ይባላል። እና በዚህ መካከል ኢራን ኤክስፐርቶች ያስፈልጓታል። ተመልከት፣ 70 የልኡካን ቡድን ነው ሄደው። በጣም ከፍተኛ ነው። 70 የልኡካን ቡድን ነው እና ከየቦታው እንትኑም አለ። እስላማዊ ዘቡም ወኪሎች አሉ። ምንድን ነው ያለው የሚለውን አሁን እንትን አስፈለገ ማለት ነው። በአውሮፕላን መምጣት የነበረባቸው ጓዶች አሉ። አስፈላጊ ሆነ እዛው እየተካሄደ ነው። እና ፓኪስታን መጥተው ያረፉት ስንት አውሮፕላኖች ናቸው? 3 ሰዎችን የያዘው አውሮፕላን ግን 1 ነው። ኦኬ፣ ሌሎቹ ማደናገሪያ ናቸው ማለት ነው። ገብቷል። የሚገርም ነው። አዎ፣ እንዳይመቱ ማለት ነው። ስለዚህ ትልቁ ፍራቻ ይሄ ነው የነበረው። እና የጦርነቱ ባህሪ ማን ይበልጥ ይጎዳል ነው። በዚህ አይነት ጦርነት እንዴት ነው አንዱ ብቻ የሚጎዳበት አይደለም፣ የጉዳቱ መጠን የሚለያየው። ስለዚህ ይህን ማድረግ ነበረባቸው ኢራኖች ማለት ነው። የነ አርጋቺና ውጭ ጉዳይ ሚኒስትሩና የአፈ ጉባኤው ቋሊባፍ አውሮፕላን ሲነሳ ሲሄድ በይፋ ነው። ግን ምን ማለት እንደሆነ ታውቃለህ? እነዚህ ሰዎች በዛ ደረጃ ነው ይሄዱ እየገቡ። ስለዚህ ምንድነው ፕሮቴክሽን አላቸው እና ወደ ድርድሩ ይመለሳሉ ነው። ስለዚህ የዚህ የብሎኬዱ ዓላማ ምንድን ነው? ዶናልድ ትራምፕ ወደ ኢራን የሚገባም የሚወጣም የለም ብለው ሲዘጉ ምንድን ነው ብዙ ምክንያቱ ሊጠቀሱ ይችላሉ። ዋናው ግን ቻይናን ነው። ቻይናን የፈላ ዘይት ላይ ቁጭ ማድረግ ማለት ነው። ለምን ቻይና በአጠቃላይ በየዕለቱ ከምታስገባው ነዳጅ ውስጥ 1/3 ከዚህ ነው የሚገባው፣ ከኢራን ነው። በጣም ብዙ 1/3 በጣም ብዙ ነው። ስለዚህ ይሄ እገዳው በቆየ ቁጥር ቻይና በጣም ይቀርባታል ማለት ነው። ትጎዳለች ማለት ነው። 1/3 እኮ ማለት ነው። አዎ፣ ግን አለ አንድ የጥቅም ጉዳይ የአንድ ሀገር ህልውና የሚመሰረተው በወጪ ገቢውም ጭምር ነው። ምክንያቱም ንግድ አንድ ሀገር ከምትመሰረትበት መሰረታዊ ነገሮች አንዱ ነው። ይሄ በኢራንና በአሜሪካ መካከል ያለውን ሰላማዊ ግንኙነት ወደ ሌላ መልክ አይቀይረውም ወይ? ሁለት ደግሞ ኢራን አማራጭ ለምሳሌ ሩሲያ አለች፣ እንደ አንድ አማራጭ ማለት ነው። ፊቷን ወደ ሩሲያና ሌላ ነዳጅ አምራች ሀገሮች ጋር በመሄድ ግንኙነቷን የምትቀጥል ከሆነ በቀጥታ ዱላው የሚያርፈው ኢራን ላይ ነው እንጂ ቻይና ላይ ተማምነው በህጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በህጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ
ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። እንደዚህ በቀላሉ የምትለውጠው ነገር የለማ። አሁን ሆርሙዝ ሰርጥ ተዘግቷል። ቤዚካሊ አይደል? እንደዚህ ባለበት ሰዓት ላይ እንደውም በተሻለ ደረጃ ያለ ከልካይ ስታገኝ ነበረ ቻይና። የሌላው ዓለም ነዳጅ ሁሉ ተዘግቶ ከእስላማዊ ዘቡ ነው እየመረጠ የሚያስተላልፈው። የሚቀበለውን እየተቀበለ በጓዳዊነት ለፉ የሚላቸውን እያሳለፈ የማያልፉ ደግሞ በዚህ ላይ ምንም እየተላለፈ አይደለም። በየቀኑ በዚህ ውስጥ ነው ያለው። እንደ ልብ የሚሄደው ግን ከኢራን የሚጫነው ነው። ከኢራን ወደ ቻይና የሚጫነው እስካሁን ስኪያር ነበር። አሁን ግን አይሄድም። ምክንያቱም የኢራን ወደቦች ተጥሎባቸዋል። መውጫ መግቢያ የላቸውም። እሱ ብቻ አይደለም። አንዱ ለምሳሌ አሁን ቻይና ከፍተኛ ቁጥር ያለው የአየር መቃወሚያ ወደ ኢራን ለመሸጥ ለመላክ እቅድ እንዳላት ተነግሮ ከአሜሪካ ጋር ተነጋግሯል። ዶናልድ ትራምፕ 50% ታሪፍ እጥላለሁ ይህንን ነገር ብታስገቢ የሚል ነበር። አሁን ለምሳሌ ከቻይና የተላከ ወደ ኢራን የሚገባ ነገር አይኖርም። የቻይና መርከብ ቢመጣ አሜሪካ ትይዟለች። የቻይናን መርከብ የቻይናን መርከብ የአሜሪካ ባህር ኃይል ይዘዋል። ወደ መጣበት እንዲመለስ ያስገድደዋል። ስለዚህ ኢራን የሚደርሳት ነገር የለም። ቻይና ደግሞ የምታገኘው ነገር የለም። ትልቅ ሂውጅ በከፍተኛ መጠን የኢራንን ነው የምትጠቀመው። ስለዚህ አሁን ምንድነው በአሜሪካ ካልኩሌሽን ይሄ መሆኑ ቻይና ኢራን ላይ የሆነ ነገር ይደረግ የሚል ጫና ታሳድራለች። የመጀመሪያው ጫና ምንድነው? ይህን ነገር በሰላማዊ መንገድ ፍቱ የሚል ጫና ታሳድራለች እና ኢራኖችን ወደ ፓኪስታን ትመልሳቸዋለች። ከአሜሪካ ጋር በአግባቡ ጉዳይ እንዲጨርሱ ማስገደጃ አድርገው ነው ዶናልድ ትራምፕ የሚጠቀሙት ማለት ነው። እሺ ዓለም፣ አሁን ለምሳሌ እንግዲህ እስካሁን ባለው ተጨባጭ ሁኔታ ኢራን ለሚደረግባት ምት ሁሉ አጸፋውን በመመለስ ነው። ኢራን አጸፋ የምትመልሰው ደግሞ በዙሪያ ባሉ በሰርጡ ዙሪያ ባሉ ሀገራቶች ላይ ነው። አሁን ይሄ አሜሪካ እስካልከፈተች ድረስ ኢራን ጥቃት ብትጀምር ምንድን ነው ሊፈጠር የሚችለው? ምን እስካሁን አለመፈጠሩም የሚገርም ነው። ኢራን ጥቃት ብትፈጽም የአሜሪካ ባህር ኃይል ይወጋታል። ካሁን ቀደም እንደነበረው ውጊያው ይፋፋማል። እንግዲህ አሁን አሜሪካ እንደምትለው ከሆነ ብዙዎቹ የኢራን መርከቦችን ጨርሻለሁ ትልልቆቹ። አሁን እነዚህ በፈጣን ጀልባዎች የሚባሉ ድሮ እነዚህ በኢራን ኢራቅ ጦርነት ዘመኑ ላይ የነበሩ ናቸው። በጣም ፈጣን ናቸው። በዛ ጀልባ ሄዱና አንዳንዴ ቦምብ ይለጥፋሉ እንትን ላይ እዛ ማከሩት። ስለዚህ ያ ነው የሚመጣው። እሱም ቅድም እንዳልኩ እንደዚህ አይነቱ ግፍጫ የባሰበት ወገን ነው እንትን የሚያደርገው። ይሄንን እንትኑን የዘጉት የአሜሪካ ማናቸው እነ አብርሃም አውሮፕላን ሸካሚዋ ዲስትሮየርስ እንደዚህ ናቸው ያሉት። ስለዚህ አሁን ውጊያው ከነሱ ጋር ነው የሚሆነው ማለት ነው። ምን አይነት ውጊያው ነው የሚለውን ማብራራት ሳያስፈልገውም ከውጤቱ ማየት ይቻላል። እስካሁን ለምሳሌ ኢራን 24 ሰዓት ሊሞላ ነው ወደቧ ከተዘጋ። በዚህ ጊዜ ውስጥ ምንም አይነት ንቅናቄ የለም። አሜን ብላ ነው የተቀበለችው። አሜን ብሎ እንግዲህ የሆነ መርከብ ይወጣል ብዬ ነው የማስበው። የሆነ መርከብማ ነዳጅ ይዞ መውጣት አለበት ለማረጋገጥ ይሆናል። ሲወጣ ያስቆሙታል ማለት ነው። ያስቆሙታል። ቀጥሎ የሚያደርጉትን ያው በየጊዜው እየተካተልን እንትን እናደርጋለን። ስለዚህ ግን ቻይና የአንድ ሶስተኛ አቅርቦቷ ቀርቶባታል። ስለዚህ አንዱ የዚህ ጫና ዓላማ ቻይና ኢራን ላይ ተጽዕኖ ልታደርግ፣ ኢራን ደግሞ ፓኪስታን ላይ የ15 ቀን አለ አይደል ይገናኛሉ የሚል ተስፋ አለ። አሁን ለሱ ነው እና እንግዲህ እዚህ ላይ ዓለም ለምሳሌ ፓኪስታንን እንውሰድ። ፓኪስታን ከሳውዲ አረቢያ ጋር ስምምነት አላት።
ፓኪስታን ተነካች፣ ሳውዲ አረቢያ ተነካች ማለት ፓኪስታን ተነካች ማለት ነው። እስካሁን ፓኪስታን ምንም አይነት እርምጃ አልወሰደችም። እንዲያውም ድርድሩ ላይ ነው ፎከስ ያደረገችው። ይሄ ለምን? ያላቸው ስምምነት ሁለገብ ስምምነት ስለሆነ እንዴት ከሳውዲ አረቢያ ጎን ቆማ? ፓኪስታን እኮ ሳውዲ አረቢያ ጦርነት በጦርነት ስትጠቃ ጦርነት ላይ ስትሆን ነው ከሳውዲ አረቢያ ጎን የምትሰለፈው። ሳውዲ አረቢያ ጦርነት መቼ አወጀች? ሳውዲ አረቢያ ጦርነት አላወጀችም። እየተመታች ነው ግን። አዎ እየተከላከሉ ነው። ሳውዲ አረቢያ we are under attack ብላ በኢራኖች ላይ ያጸፌታ ጦርነት አልከፈተችም። እንደ ሳውዲ አረቢያ ያለ ሀገር በእግረኛ ሁሉ ውጊያ ውስጥ ሊገባ ይችላል። ምክንያቱም ድንበርተኞች ስለሆኑ እና እስካሁን ከሰላጤው ሀገር አጸፌታ የሰጠ ጦርነት ላይ ነን ብሎ ያወጀ የለም። ያላቸው ስትራቴጂ ምንድነው? የኢራንን ጥቃት እየተከላከሉ ኢራንን የሚያጠቋት ኃይሎች የበለጠ እያወደሟት ስለሚሄዱ እንደሚያባራ ዝናብ ነው የሚቆጥሩት። ሚሳኤሉንም ሰው አልባውም እያደር እየቀነሰ ነው የሚሄደው፣ ምክንያቱም እየተደበደበ ነው በሚል በእነ አሜሪካ እርምጃ ላይ የተመረኮዘ ነው። እና ሳውዲ አረቢያ ከፓኪስታን ጋር ያላት ስምምነት ነው። ሳውዲ አረቢያ ጦርነት ላይ ብላ ማወጅ አለባት፣ ውጊያ ውስጥ መግባት አለባት። በእንደዚህ አይነት ኮንዲሽን ውስጥ ፓኪስታን ዝም ብሎ ደግሞ አይደለም የኒውክሌር ሽፋን ትሰጣለች የሚል ነው። ከሳውዲ አረቢያ አቅም በላይ የሆነ ነገር ሲሆን፣ ለምሳሌ ሳውዲ አረቢያ እና የመን ተዋግተዋል። እንደሱ አይነት ውጊያ የለም። አውሮፕላን የሳውዲ ፓይለቶች ሄደው ቦምብ ዘርግፈው ይመጣሉ፣ እየሄዱ ይደበደባሉ። ሀውቲ ደግሞ የሚከላከለው ነገር የለም፣ መቀበል ብቻ ነው። ሀውቲ ምንድን ነው የሚያደርገው? እሱ ደግሞ መልስ የሆነ ነገር ይመጣል ማለት ነው። በዚህ ስሌት ሄደው ኦልሞስት ኢራንና ሀውቲ አሸንፈዋል። ለምን? እነዚህ ሀገሮች ህልውናቸው በሰላም በንግዳቸው ላይ የተመረኮዘ ነው። ስለዚህ አሁን ነዳጅ ማጣሪያዎቻቸውን ጉድጓዶቻቸውን መምታት፣ ዋና ከተማውን መምታት ሲጀምሩ ተስማሙ። ምንድን ነው ሀገሮች ምንድን ይባለው? የሰላጡ ሀገሮች በቃ ይቅር ብለው ተስማሙ ማለት ነው እንጂ ሀውቲዎች አሁንም ኤደን ላይ ስልጣን ይዘው ነው ያሉት። እንግዲህ እየደከማቸው ግብፅ ተሳትፋ ነበር መሰለኝ። ብቅ ብላ የተወሰነ ነገር አድርጋ ከዛው በዛው ጠፋች። ከዛ መጨረሻ ላይ ሳውዲ አረቢያና የተባበሩት አረብ ኤምሬት ቀሩ። እነሱም ተጣሉ የትኩረት አቅጣጫ በመያዝ። ሳውዲ አረቢያ ብቻዋን ቀጠለች፣ ደከማት። ምክንያቱም ስቴይንግ ፓወር የሚባል ነገር አለ። እነዛ ማራቶን ነው የሚዋጉ። ኢራንም እኮ ለዶናልድ ትራምፕ የሰጠቻቸው እኮ ማስጠንቀቂያ ነበረ ጦርነት ከመጀመሩ በፊት። ዶናልድ ትራምፕ የአሜሪካንን ኃይል አልተጠቀምንበትም የሚል አመለካከት ነው ያላቸው። እሱን ብንጠቀም አግሬሲቭ ናቸው በባህሪያቸው። ዶናልድ ትራምፕ ንቀው የሚያልፉን ነገር የለም እንደዚህ አይነት ነገር። ዶናልድ ትራምፕ አሁን በሀገሪቱ የምናየው አንድ የፊልም ተዋናይ ሊናገራቸው ይችላል፣ ይናገሩታል። ደግሞ አንቺ ብሎ ትያትረኛ ማን ደግሞ የአንቺ ፊልም እንጨት የሚላል የሚል ሰው ናቸው። እንደዚህ አይነት ሰው ናቸው። የሚያልፉት ነገር የለም አልፉ። ስለዚህ እንደውም እሳቸው አንድ ተረት አለ። እንዴት ነው የባሰ ነው የሚያመጡት፣ ለኛ ናቸው። ስለዚህ አሁን አሜሪካ የኃይል አላት እና የተራዘመ ሁኔታ ውስጥ ለምንድን ነው የምንገባው ነው የሚሉት። ያንን ኃይል እንትን አድርገን በቃ የሚል ነው። ስለዚህ አሁን ይህንን በማወቅ ነው ኢራኖች ተው ቅርቦት እርሶ ሰውዬ የገቡ እንደሆነ እኛ ማራቶን ጦርነት ነው የምንሰጠውት ሲሏቸው የነበረው ማለት ነው። እሳቸው ደግሞ እንዲህ አይነት ጦርነት አይወዱም። ስለዚህ የኃይል አጠቃቀማቸው የሚያሳየው ይህንን ነው። አሁን ይሄ ምንድን ነው ተቋሙን የኤሌክትሪክ ተቋሙን ነዳጁን ምናምን የሚሉት ምንድን ይባለው ኖክአውት
ውጊያ አይፈልጉም። እሳቸው እኮ በማስጠንቀቅ ብቻ እንደ እውነተኛ ፍላጎታቸው ይሆን እኮ ይሄንን ነው። አሜሪካ ኃይል አላት፣ እንዲህ ላደርግ እችላለሁ፣ እንዲህ ላደርግ ስለምችል ይሄን አትጠራጠር እና ይሄን ያልኩህን አድርግ። ገባ? ሁሌ እንትን አላቸው። በቃ ይሄንን ታደርጋለህ፣ ይሄንን ካረግ እኔ ደግሞ ይሄን አድርግልሃለሁ፣ ይበቃል፣ በዛው ትኖራለህ። እንደዚህ ነው የእሳቸው ነገር። አሁን አንተ ለዚህ እንትን በምትሄድ እሳቸው እየተናደዱ ነው የሚመጡት። ስለዚህ በዛ ኦቨርዌልም አድርገው ለመሄድ ነው። ለምሳሌ ነገር ሀውቲዎች ላይ ትእዛዝ ሰጡ፣ በሉት አሉ። እንግዲህ ሚሊታሪያቸው በሚችለው መንገድ ማለት ነው። ሙሉ ነፃነት የሰጡት ቀጥቅጥና አጥፉልኛ ነው። አናታችሁ ላይ የጋነብ እሳት ዘንባል ብለው አዘዙ። እና በእውነት ለመነግርህ ይሄ መቼም ሶርቲ ይባላል፣ የዚህ የጦር ጀቶች ምልልስ። ዘረገፉት አልኩ እየሄዱ ቦምቡን ይሉታል፣ ይመቱታል። ያ ሰውዬ አሁንም መግለጫ ይሰጣል። አይ እንደው በጣም የሚገርመው እሱ አሁንም ማለት በጣም የሚገርመው እስራኤል በዚህ በጣም ትለያለች። እስራኤል ከፈለገች በቀጥታ አንድ ቀን የተወሰነ የምትፈልገውን ሰው ትመታዋለች። በጣም የሚገርመው ይሄ ነው። ለእሷም ስቲል ቻሌንጅ ሆንባት አሉ። በእርግጥ በዚህ የለቀማ ጥቃት የሚያከላትል ያው የእሷም ፍልስፍና የተመረኮዘው እንደዚህ ነው እና ግዙፍ ፋይልን የምታፈራርሰው አንገቱን በመቁረጥ ነው የሚል እንትን አላት። እና በዚህ ስትራቴጂ መሰረት ስራዎች የሚሰሩት አስቀድመው እኮ አሁን ብዙዎቻችን የምናየው አፈጻጸሙ ላይ ገብቷል። ዛሬ ነው ሲፈጸም መታየው። ግን ሁሉ ነገር እንግዲህ አቅጣጫ አላቸው እና ጠላቶች ብለው የሚወስኗቸው አሉ። አንድን ሀገር ለምሳሌ ጠላት ብለው ሲል ለምሳሌ አሁን የቱርክና የእስራኤል ጉዳይ ሊነሳ ይችላል። አሁን እነዚህ ሀገሮች ጥሩ ወዳልሆነ ሁኔታ እየሄዱ ነው። ባለፈው ዜናው ላይ እንደሰማው ኤርዶጋን ከዚህ በፊት ናጎርኖ ካራባክ የሚባል በአርሜኒያ እና በአዘርባይጃን መካከል ያለ ግዛት ነው። አዘርባይጃን የኔ ነው የምትለው፣ በአብዛኛው ግን ነዋሪዎቿ እዛ ሁሉ የነበሩት አርሜኒያንስ ናቸው። እና ቢሃይንድ በነበረው የፓወር ጨዋታ የአርሜኒያኖች ተገን ራሽያ ናት። ያው የአደራዳሪነት ሚና ነው የምትጫወተው። ግን የአሁኗ ራሽያ በዩክሬን ጦርነት ውስጥ ደክማለች ማለት እንችላለን። ቱርክ ቤዚካሊ ከአዘርባይጃን ሆና ነው ውጊያውን ያካሄደችው። የቱርክ ሰው አልቦች ናቸው ትልቅ ሚና የተጫወቱት። ሁለንተናዊ ድጋፍ ነበር የምታደርገው። አሁን ምንድነው እንደዚህ ስትዋጋ ራሽያ ማን አላት? አሁን በዚህ ጦርነት ውስጥ የምዕራባውያኖች አካሄድ እየተነጠለች ብቸኛ ፓሪያ ለማድረግ ነው። ማናቸው ኤርዶጋን የኔቶ አባል ቢሆኑም ነው የምነግርህ ከራሽያ ጋር ግንኙነት አላቸው። ነዳጅ ይገዛሉ። ገባ? አንዱ አሁን እዚህ ውዝግብ ውስጥ ላይ ከተታቸው F-35 የጦር ጀቶች እንዳያገኙ ያደረጋቸው ከራሽያ የገዙት S-400 የአየር መቋሚያዎች ናቸው። ኢንፋክት አልተጠመዱም እንዳሉ ነው ያሉት። እና F-35 ለማግኘት ካላቸው ፍላጎት ተነሳ ባለፈው አሜሪካ ሄደው አልመጡም ከዶናልድ ትራምፕ ጋር እንዳለ ነው ሰጅምላት ብሏል። ኢራን ለእስራኤል ማነው ለራሽያ ልመልስላት ያው ምንም የተፈታ ብሎን የለም ምንም ይጉሰጅም ብለው ያን ለመቀበል ማለት ነው። ስለዚህ የኤርዶጋን ፖሊሲ የቱርክ ጥቅም ነው የሚባል ነገር እና ለጥቅማቸው ለመለስ ችግር የለባቸውም። ስለዚህ ራሽያ አሁን ባለችበት የዩክሬን ጦርነት በፈጠረባት ሁኔታ የተነሳ ቱርክን ማጣት አስፈልግም። ገብቷል። እሱ ብቻ አይደለም
ቱርክ ብዙ ነገር ሰርተታለች ራሽያን። ፕሮባብሊ ራሽያ የራሷን ቀን እየጠበቀች ሊሆን ይችላል። ለምሳሌ የሶሪያ አባወራ ነበረች ራሽያ እና አገር ሰላም ነው። አዎ እስራኤል እየገባች ተቀጠቀጠ ነበር። እስራኤል የምትቀጠቅጠው በራሽያኖች ዘንድ ታውቆ የተፈቀደ ነው። እሱ ምንድነው የኢራን ሊባኖስ ላይ እንደ ሄዝቦላ አይነት ኃይል መፍጠር እንደቻለች ሁሉ ሶሪያ ላይ አትፈጥራትም የሚል ነው። ስለዚህ ማንኛውንም የበረራ የባህር እንቅስቃሴ እንደዚህ እስራኤል ትከታተላለች፣ ትመታለች። የራሽያ ሚሳይሎች ተጠምደዋል ሶሪያ ውስጥ። ይሄ ሁሉ እያለ እያወቀች ነው ራሽያ የማትገባው እና አሁን ኢራኖች ይደበድባሉ ራሽያ ውስጥ ማነው ሶሪያ ውስጥ። ኢራኖችና ራሽያን አንድ ላይ ሆነው ደግሞ ተዋግተዋል። ምንድነው የሶሪያን መንግስት የአሳዶችን ጠላቶች ማለት ነው። እንዲያት እስራኤል እየለየች ኢራኖችን ስትመታ ከኢራኖች ጋር በተገናኘ ያሉ የሶሪያን ወታደራዊ አቅሞች ስታዳክም ፑቲን ምንም አይሉ መረዳት አላቸው። ይሄ ሁኔታ በጣም አዳክማት እንትና ማን ነው ሶሪያን በጣም አዳክማት። ሶሪያ ደግሞ ኢራንን ተይ ማለት አትችልም። ያለ ኢራን አሳዶች የሉም። በዚህ መካከል በተለይ ከዚህ ከኦክቶበር 7 ጥቃት በኋላ የእስራኤል እርምጃ በጣም አግሬሲቭ ሆነ። በእውነት የአሳዶች ይሄ ከባድ መሳሪያዎች ነበር የሚመቱት። በዚህ ጊዜ ኤርዶጋን ጥቅም አላቸው። ኤርዶጋንና አሳዶች አይንና ናጫ ናቸው። ስለዚህ በድንበራቸው ላይ አቀፍ አድርገው ያዙት። አይዶናውን ስሙ ጠፋኝ። የዚህ አሁን የሀገሪቱ መሪ ሆነው የእሱ ንቅናቄ እና በሱ ስር ያሉ የእሳቸውን ድንበር ታኮነች ከተማ ነው ያሉት። ተደራድረዋል እዛ እንዳይነኩ በዛ ስምምነት ውስጥ እነሱም እንዳይረብሹ። ስለዚህ ጊዜውን ጠበቁና ኤርዶጋን ሲያዩት ዞር ሲሉ እዚህ ራሽያ የለችም። ራሽያ ሙሉ ትኩረቷ እዛ ነው። በዚህ በኩል የአሳድ መንግስት ይጨፈጭፋል። የኢራን አቅም ዋሽቷል። ሄዝቦላ እየተመታ ነው ያለው። ሐማስም ያው የነበረበት ሁኔታ ታውቃለህ። ስለዚህ አሁን ብቻቸውን ያሉት አሳዶች አሁን ካልኩሌት አድርገው በዚህ በኩል ራሽያ ፊቷ ዞሯል፣ በዚህ በኩል እስራኤል ትቀጠቅጣለች። አሳዶች ማንም የላቸውም። ኢራን ምንም አድርጋቸው በዚህን ጊዜ ነው የሚኒሻውን ብለው እንትኑን ድጋፍ ሰጥተዋል። ብዙ ነገር አድርገው አስታጥቀው የሰው አልባዎች ብዙ ነገር አሰልጥነዋል። ቀጥ ብለው ቤተ መንግስቱን ወረሱ ማለት ነው። የእሳቸው ዋነኛው ጥቅም ምንድነው? አሜሪካ አይሲስን ለመዋጋት በሚል የሶሪያ ኩርዶችን ሚሊተሪ ላይ አስታጥቃ ኃይለኛ ተዋጊ አድርጋባቸዋለች። የኩርድ ነገር ሲነሳሳቸው ነርበስ ናቸው። የፒኬኬ የሚባል የኩርድን ነፃነት የሚፈልጋል በቱርክ ውስጥ። ይህን ማሰባቸው ምሳቸው የፒኬኬ የኩርዶች የኩርዶች ነፃነት ማለት የቱርክ የግዛት አንድነት ተገመሰ ማለት ነው። ስለዚያው መጨረሻ ላይ ተዋክተው ታክቶት እጅ ሰጥቷል። ፒኬኬ በቃ እቅዱን ትቷል። አገሬ ትቷል። የመገንጠል ፍላጎቱን ስለዚህ አሁን እሳቸው የሶሪያ ቱርክ ከኤስ ምናምን ስማቸው ከቱርክ ኩርዶች ጋር ግንኙነት አለ። ስለዚህ እሱን ገብተው በጦርነት ማል ወቅተውታል። እነዚህ አይሲስን በመዋጋት ረገድ ከሶሪያ በማውጣት የማይተካ ሚና የከፈሉ ናቸው። ነገር ግን ዶናልድ ትራምፕ ከአንዴም ሁለቴ እነዚህን ከርቷቸው
በመጀመሪያ ስልጣን ዘመን አስደብድበዋቸዋል አሜሪካን በመተማመን። አሁንም አሜሪካ ያደረገችላቸው ነገር የለም። ያሉት ጦር ወደ ሶሪያ ጦር ውስጥ እንዲካተት ተደርጎ ዋቴቨር እንደደረሰ አለቅ። ስለዚህ አሁን ቦታው ተይዟል። በዚህ በቱርኮቹ ማለት ነው። በዚህ በሶሪያ ኩርዶች ፍሪ ያደረጉት የመጡት የራሳቸውን ኤሪያ አሁን የሶሪያ ዋናው ጦር ፌደራል ጦር እንዲቆጣጠሩ እየተደረገ ነው ያለው። ስለዚህ ዓላማቸው የነበረው ዓላማቸውን ለማሳካት አስገቡ ማለት ነው። ያ በእውነት ራሽያን ከጀርባ ሞጋት ማለት ነው። ገብቷል። ፑቲንን ያደርጉት እንዴት ግን በሌላ በኩል ደግሞ የኮሪያን ማን ነው የዩክሬንንና የራሽያን ጦርነት የሚያስቆም የሰላም ድርድር በሙሉ የሚካሄድ ነው ኢስታንቡል። እዛ ውስጥ ያላቸውን ያስታረቅ እና ያውቃሉ ማን ነው ጨዋታውን። አዎ እሳቸው ያውቃሉ። አሁን ምን አሉ ሰሞኑን ሊባኖስ ላይ እስራኤል የምታደርገውን ከማየት ናጎርኖ ካራባክ ላይ አይነትና ወይም የሊቢያ ጦርነት ላይ የነበረንን ሚና አይነት ወታደራዊ ይገዛ ጥቃት እስራኤል ላይ እናካሄድ እንችላለን፣ ዋናው መጠንከር ነው ብለው አስተያየት ሰጥተዋል። እና አሁን እስራኤል ውስጥ ያለው ምንድነው በይፋ ቱርክን ጠላት እንበላት የሚል ነው። ይሄ መወሰን አለበት። ቅድም ለአነሳው ጥያቄ ነው። ሁለቱ ሀገሮች አሁን እዚህ ጋር ሲደርሱ ግንኙነታቸው መበላሸት ከጀመረበት ጊዜ ጀምሮ እስራኤልም ቱርክን ታጠናለች፣ ቱርክም እስራኤልን ታጠናለች። ድንገት ጦርነት ቢፈነዳ ማን የቱ ጋር ማንን እንዴት መምታት አለብኝ የሚለውን አስቀድመ ነው የምትሰራው። በአንድ ቀን አይደለም። አሁን ለምሳሌ የተወሰኑ ኢላማ ስትመታ በአንድ ኦፍ ኮርስ አንዳንድ ጊዜ ኦፖርቹኒስቲክ እንትኖች አሉ፣ ኢላማዎች አሉ። ያ የምትፈልገው ሰው ገበያ ላይ ሊታይ ይችላል። ኧረ ገበያ ላይ እየታየ ነው እዛው ካለ የት ብለህ ቶሎ አንተ ብለህ የምትነሳው ነገር አለ። እንደዛ አይነት ነገር አለ። ስለዚህ አሁን እንዳልከው ልክ ነህ። በእንዲህ አይነቱ ጥቃት እስራኤል የሚያክል እስካሁን ግን የሄዝቦላው ናኢም ነው የሚባሉት ልታገኛቸው አልቻለችም። በቀደም የእህታቸውን ልጅ ገላለች። እሳቸውን ስላጣች ጸሐፊያቸው ነው ልጁ። እሱን ገላለች። እሱን እሳቸው ታገኘቻቸው አልቻለችም። የሀውቲው የቤተሰቡ ስም ነው ሀውቲ ራሱ። እሷንም አለ። እነዚህ እስካሁን ድረስ ያልቻለቻቸው ነው። ይሄ ማለት ምንድነው? ስቲል እነዚህ ሰዎች ለማግኘት ክሮች መገጣጠም ነገሮች ከስር ይሰራሉ ማለት ነው። በዛ መንገድ ነው የሚሄደው እና አሁን የጦርነቱ ቆሟል ቢባልም ውስጥ ለውስጥ እየተፋፋመ ነው። አዎ ለምሳሌ ዓለም እንደው ቱርክን ስላነሳሃት ነው እና ዓለም እንግዲህ የቱርክና ፍልስጤምን ታሪክ ስንወስደው ፍልስጤም በቱርክ በቅኝ የተገዛች ሀገር ናት። አሁን ግን ከዛ በኋላ ደግሞ እስራኤል ነፃነቷን ካወጀች በኋላ ደግሞ ቱርክና እስራኤል ግንኙነታቸው የሻከረ ነው ማለት እንችላለን ወይስ በኢኮኖሚ የተሳሰረ ነገር አላቸው? አሁን ይሄ በኢኮኖሚ የተሳሰረ ነገር ካላቸው ደግሞ ይሄ ቅራኔ ሲመጣ ኢኮኖሚካሊ አብረው ይሰሩ የነበሩት ነገሮች በሁለቱም ሀገር ላይ ተጽዕኖ አያሳድርም ወይ? መቋረጡ ማለት ነው። ያህልስ ነው 5,500,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5,500,000 ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን
መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። የቱርክና የእስራኤል ግንኙነት በጣም ዋንደርፉል የነበረበት ጊዜ ነበር። በቅርብ ጊዜ ለምሳሌ ግን ብዙ ጊዜ የሆነ እስከ 2000 በፈረንጅ በእኛ 2000 ድረስ በእኛ 2000 አካባቢ ድረስ ወይም 98 እንደዚህ በጣም አሪፍ ግንኙነት የነበራቸው። አሁን በየመሃሉም ግንኙነታቸውን እያደሱ የኢኮኖሚ ትስስራቸው ከፍተኛ ነው። ከዛም በላይ እስራኤላውያን በብዛት የሚዝናኑት ቱርክ እንደሆነ ነው የምነግርህ። ለእረፍት ጊዜ የሚወጡት ሰራተኞቻቸውን እንደ ትራዲሽን እንደ ምንድነው በዓመት አንድ ይወጣሉ። ሲወጡ በአብዛኛው የሚወጡባቸው ቦታዎች እስራኤል፣ ቱርክ፣ ግሪክ፣ ቆጵሮስ አቅራቢያ ሀገሮች ናቸው። እነዚህ በጣም እና ቱርክ በጣም እንትን ነው። በእኔ ህይወት ውስጥ እንኳን ብዙ ጊዜ ራሴ በተናጠል እንደገና ከቤተሰቦቼ ጋር እየሆንኩ ወደ እስራኤል የምመላለሰው በተርኪሽ ነበር እና ተርኪሽ የቱርክ አየር መንገድ በከፍተኛ ደረጃ ነበር የሚሰራው እስራኤል ውስጥ። በመሀል ከዚህ ከጋዛ ጋር በተያያዘ ነው። በቃ የጋዛ የተለያዩ ብዙ 3 ጊዜ 4 ጊዜ በኔታንያሁ ጊዜ ኃይለኛ ውጊያዎች ነበሩ። በእነሱ ጊዜ እንደገና ግንኙነቱ ይቀጭጫል፣ እንደገና ደግሞ ይጠገናል። እንዲህ እያለ መጥቶ አሁን ኦክቶበር 7 ላይ ከኦክቶበር 7 በኋላ ግን በከፍተኛ ደረጃ እየጨለመ መጣ ማለት ነው እንጂ በጣም መልካም ግንኙነት ነበራቸው። አሁን ግን ያለው የጠላትነት ደረጃ ከፍተኛ ሆኗል። ለምሳሌ የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ናዚ ብለው እስከ መሳደብ፣ ሂትለር ብለው እስከ መግለጽ ደርሷል። ኤርዶጋን ማለት ናዚ ስትል አይሁዳውያን በገፍ የፈጀ አገዛዝ ራስ የሆነ ሂትለር በጣም እንትን ነው። አሁን ኔታንያሁ ናዚ ማለት ያው ይገባል። በነገራችን ላይ ዛሬ በእስራኤል እስራኤል አሁን በዛሬው ዕለት ዛሬ ይሄ የተፈጁበትን በየዓመቱ የሚያስታውሱበት የተፈጁ ወገኖቻቸውን ማለት ነው። እና በዛሬው ዕለት አሁን እስራኤል ያሉ ሊጽፉልን ይችላሉ። 2 ደቂቃ የሚቆይ ሳይረን አለ እና ያ ሳይረን በአንድ ጊዜ መላ እስራኤልን ነው የሚያዳርሰው። ይሄ ምንድነው? ድሮ ትምህርት ቤት ሆነን ይሄ የሚጮኸው እዛ በጣም ፓወርፉል ነው። አንድ ጊዜ በተወሰነ ሰዓት 2 ደቂቃ ሙሉ ይጮሃል በመላ ሀገሪቱ ማለት ነው። ያን ጊዜ በእግር ሂድ፣ በመኪና ሂድ፣ ዋትቨር ሂድ፣ ድፍን እስራኤል ይቆማል። ለ2 ደቂቃ ማለት ነው። 2 ደቂቃ እና ኢሞሽናል ያደርጋል እነሱ ነው ስታስብ። እና በዚህ ሰዓት በዛ 2 ደቂቃ ያንን ፍጅት ያስታውሳሉ ማለት ነው። ምክንያቱም እስራኤል የተሰራችው ከዚህ ፍጅት ውስጥ ነው። ይሄን ኔቨር አጌን በማለት ነው። ይሄ እንዳይደገም ነው። ይሄ ከዚህ በኋላ አይደግምም። እና ምክንያቱም ማንም የሁለተኛ ዓለም ጦርነትን የሚያውቅ ፊልሙን ስታይ ለማንም የሰው ልጅ አትመኘውም። በጣም የሰው ልጅ ለሌላ ተላልፎ መሰጠት የለበትም። ገብቷል። ሰልፍ ዲፌንስ እንዴት ነው የሚባለው? ዓለም ውስጥ ሰላም እንዳይመጣ ዋነኛው ምክንያት
እንችላለን አሁን ማድረግ እንችላለን ብለው የሚያስቡ ጉልበተኞች አይደሉም። እንደውም ሞር ላንቁሳዎች ናቸው። በዓለም ላይ ችግር መሆን የሌለበትን እንኳን መሆን መታሰብ የሌለበትን ይሁን ቢባል እንኳ የሚያጠፋው የሚያደርሰው ምስቀልቀል በሰው ሕይወት በታሪክ በብዙ ነገር ይሄ መሆኑ እየታወቀ ጉልበተኞች ያንን እናደርጋለን ብሎ ይነሳል እና ዓለም በየጊዜው ይሄ ምንድነው ባርቤኩ ታውቃለህ? ከሰር እሳት ይነዳል። ያንተ ስራ ምንድነው? ማሽከርከር ነው። ያገላበጥክ ዓለም ባርቤኩ ናት። በቃ እንደዚህ ነው የሚደረገው። አሁን እንትኖች እንደዚህ የሚሆን ይሄ በደንብ ካየው የጥጋበኞች የጉልበተኞች የአድቬንቸሪስት ሲሆኑ ወይም እንዴት አድርጌ ልንገርህ የነዚህ የብሪተኞች የድል አድራጊነት ስካር ውስጥ ያሉ እኔ በጣም የሚገርመኝ ነገር ነው። በዚህ ዓለም ላይ መጥፎ ነገር ከጠየቀኝ የድል አድራጊነት ስካር ነው። በዚህ ላይ እንደው ኢንተረስት ሰጥተህ ብንወያይ ደስ ይለኛል። የድል አድራጊነት ስካር የሚባለው ምንድን ነው? ኢትስ ኖት ቢግ ፒክቸር አልሰጠም። እኔ የዓለምን ታሪክ መመርመር አያስፈልግም። በቦክስ ላይ እንኳን ሲምፕሊ ቦክስ ላይ ስታይ አንደኛው አይሎ ደጋግሞ መቶት ገብቷል። ባለሞት ባይ ተጋዳይነት ውስጥ የሚከቱ አለ። በቃ አሁን ሻምፒዮናው ዋንጫው የዚህኛ ሆኖ አሁን ትልቁ ጥያቄ ደቂቃውና የሰውዬ መቆም ነው። ስለዚህ ይሄኛው የሚደባደበው ከደቂቃው ማለቅ በፊት ይሄን ሰውዬ ሸራ ላይ በማድረግ የጣፈጠ ድል መቀዳጀት እዚህ ምዕራፍ ላይ ነው። ያ ሰውዬ ደግሞ እየተደበደበ ደውሏ እስክትሰማ ቢያንስ ለጠላቱ የኖክአውት ላለመስጠት በዚህ ሲቹዌሽን ውስጥ ሆነው ይህ ሰውዬ ፊያቶ አልቆ ድብድቡ ቀጥሏል። ከዛ እንዲህ ሲል የሆነጨፈው አጋጣሚ ያልሞቱ ተጋዳይ እንትኑ እዚህ ጋር ጭልፍ ያደርገዋል እንትኑን ያ ደግሞ አንበሳ ገዳይ የመሰለው አፍንጫው ሲመጡት ተከደቀ። እኔ ብዙ ጊዜ ቦክስ ላይ ኦሎሜስ አይደል ያቺ ምት ያን ሰውዬ አንገዳግደው እንደዚህ ገመድ ይዞ ይተርፋል ማለት ነው። በፍጹም የማጠበቀው ነገር እኮ ነው። የሚገርም ነው። ቦክስ ላይ ታውቃለህ፣ እስከነ ሙሉ አቅሙ በጥሩ ሁኔታ ያለው እሱ ነው። ግን ያልሞት ባይ ተጋዳዩ የተለየ አልሰነዘረም። ገብቶሃል? ነቸፍ ያደርገዋል። አሁን ድንገት ግን አንዷ ጆሮውን የጨረው በማይታወቅ ምክንያት ወይ ያ ሰው ያገጩ አካባቢ ወይ ነካ ድንገት ሲያደርገው ምቱን ምንም አይቆጥር የነበረው ገድገድ ብሎ ያችን ነገር አድርገው ያደርጋል። አይታል። ከዛ በኋላ ንገረኝ፣ ቦክስ አይተካውና ንገረኝ የሚሆነው። አሁን የደከመው ሰው የዛን መንገዳገድ ሲያይ ከየት እንዴት እንደሚመጣ በማይታወቅ ኃይል አንበሳው እሱ ይሆናል። ተባረክ። ለያድ ለገራጅ ነው መሰለኝ ብዙ ጊዜ መውደቂያ የሚሆነው እሱ ነው። ለምን ብቻ የሆነ ኃያል ብርታት የሆነ ይነሳበትና ያ እንደው አምላክ ያጣለኛ እንትን ላይ ሸራ ላይ የነበረው ሰውዬ ባለ በሌላ ኃይሉ አለቀም ብሎ ይላል። እና በዛ ሰዓት ነው ያኛው ትንሽ ትንፋሽ ወስዶ ጓ ሲያደርገው በፊት ተጠንቅቆ ሲከላከል የነበረው አሁን ያኛው ራሱን አረጋግቶ ይሄ ብልጭታው ምናምን ሁሉ ጠፍቶለት ሲል አሁን ያ ተከፍቷል። በፊት ራሱን እንኳን በመከለ የነበረው ሰውዬ ተከፍቷል። ወደ አጥቂና ያኔ ሲለው ይወርቃል ማለት ነው። የድል አድራጊነት ስካር ማለት የሚገርም ነገር ነው። የሰው ልጅ ስቃይ ማለት ነው። ገብቷል። ሰዎች የማይችሉት ድል አድራጊነት ነው። በቃ ተታባያለህ። እንደውም ማነው
በአመት የሚበርድ መሰለ አንዳንዶቹ ጋር በ40 ዓመት አይበርድም ስካሩ። ያንኑ የሚገርም ነገር በዛ ስካር የተነሳ ልጅችን ይወዳል ብሎ የሚያቀምሳችሁ ኃይል መጥቶ ሪያሊቲውን እስኪያሳያችሁ እንደዚህ አይነት አስቸጋሪ ነው። ዓለም የድል በዓለም ላይ የጠብ የሁከት የእልቂት መንስኤ የድል ስካር ነው። ትንሽ ድል ኦኬ። ግን ዋነኛው የዓለም ችግር መነሻው የድል ስካር የያዛቸው ሰዎች አይደሉም። እና እሱ ነው የድል ስካር ወይም እብሪተኞች ማለት ነው። በቃ እንደዛ ስትሆን በሎጂክ በሪዝን አታስብም። ገብቶሃል? እና ሱፐር ሂውማን የመሆን ስሜት የሚሰማ የፈለኩትን ማድረግ እችላለሁ ወደሚል እንደ ነገር ነው የምትሄደው። አታገናዝብም። እና እዚህ ሀሳብ ውስጥ ነው ሞትም የሚመጣው። ይሲ እዚህ ስትራቴጂ ውስጥ ነው ያንተ ሞት የሚመጣው። ነገር ግን ዋናው የዚህ ግጭት መንስኤው ከብሪተኞች በላይ የስነ ልቦናም ሆነ የአካላዊ ዝግጅትና ጥንካሬ የሌላቸው ራስን ለመከላከል ያልተዘጋጁ የማይችል የላንቁሳዎች መብዛት ነው በዓለም ላይ ጦርነት የሚያመጣው። ስለዚህ ምንድነው እንዲህ በሚሆንበት ጊዜ የዛሬ አሁን አይሁዳውያን ፊልሞችን ስታይ ማንም ሰው ያን ፊልም ይመልከት ማለት አይመረጥም። አይመረጥም። ሰው እንደ በግ እየተነዳ ማለት ነው። ሰው እንደ በግ እየተነዳ ልብሱን አስወልቀው ፋብሪካ ተሰርቶ ፋብሪካ ቤዚካሊ የሞት ፋብሪካ ማለት ነው። ኢንዱስትሪ ኦስትዊዝ ምናምን የምትላቸው ሳሙና ማምረቻ ተሰርተው 5000 6000 በአንዴ መክሰት የሚችሉ ተዘጋጅተው ወደ እነዚህ የሞት ፋብሪካ አይሁዳውያኑ ከያሉበት ይያዙና ከዚህ የሞት ፋብሪካ ጋር የተገናኙ ሀዲዶች ተዘርግተዋል። በአውሮፓ በፖላንድ በተለያዩ በራሷ በናዚ ጀርመን ግዛት። አሁን ምንድን ነው የሚደረገው? ይሄ ኢንዱስትሪ አይደለም። እዚህ ጋር የብረት ፋብሪካ አለ። የብረት ፋብሪካ አለ እዚህ ጋር ትሰራለህ። ስለዚህ አሁን ይሄ የብረት ማውጫ ማዕድን አለ። የብረት ማውጫ ማዕድኑ ከብረት ፋብሪካው ጋር የሚያገናኝ ባቡር ትዘረጋለህ። ያ ጥሬ ዕቃውን ይዞ ይመጣል ማለት ነው። በባቡር ጥሬ ዕቃው ይገባል። እዚህ በእንትን ትፈበረካለህ። የተፈበረከውን ደግሞ ወደ ሌላ ቦታ ይዞ የሚወጣ እንደዚህ በዚህ ደረጃ በፋብሪካ ደረጃ ምንድነው የሚባሉት ኮንሰንትሬሽን ካምፕ የምንለው ተዘጋጅቶ አይሁዳውያኑ ይመጣሉ። በባቡር ፉርጎ ከየፉርጎ ይወርዳሉ፣ ይገባሉ። ከገቡ በኋላ እነዛ ተይዘው የመጡት ብዙ ታሪክ ያላቸው ሰዎች ናቸው። ሲቪል ባለሙያዎች ናቸው። እንደዚህ ነው። የተለያዩ ሰዎች ናቸው። ህዝብ ናቸው። ልጆቻቸው አሉ። ህፃናት ምንም አይለይም። ከዛም እንደሚያደርጉት ከነዚህ ውስጥ ለነሱ ለስራ የሚፈልጓቸውን ያህል ይሄ ቧንቧ የሚጠግን ኤሌክትሪክ የሚዘረጋ ትንሽ የእጅ እውቀት ያላቸውን ብቻ ነው የሚመርጠው። ይሄ ሳይንቲስት ምናምን ጭንቅል አይፈልጉም። ይሄ የትንሽ ለዚህ ስራ የሚያስፈልጋቸው ብሎንም እንደሱን መጀመሪያ ይመለምላሉ። ችሎታል። ከዛ ይወጣሉ። ብዙዎቹ አዌር አይደሉም። ከዛ ገላቸውን ታጠቡ ነው የሚባለው። ገላቸውን እንዲታጠቡ ይነገራቸዋል። እና ሁሉም እርቃናቸውን ይሆናሉ ማለት ነው፣ ልብሳቸውን እያወለቁ። አሁን ይህንን ማንም ሰው እንዲያደርገው አትጠብቅም። እንደዚህ ስትሆን በሌላ ሰው እጅ ስትወድቅ አስቀድመህ የህልውናን እንትን አውቀህ የምትሰራ መሆን አለብህ አስቀድመህ። ከዛ በኋላ ያ ሁሉ ሰው ህፃናቱ ጭምር ልብሳቸውን አውልቀው ኢሶኬ አሁን አደባባይ ላይ ልብሳቸውን አውልቀው በሰልፍ መግባታቸው
ትንሹ ስቃይ ነው፣ ምንም ማለት አይደለም። ገላቸውን ልንታጠብ ነው። ብዙዎቹ ሞትን አያውቁም። ከተረዱ በኋላ ሌላ ነገር ነው መጀመሪያ ላይ ሲያመጧቸው ማለት ነው። ከዛ በሙሉ የነዛን በሰልፍ ነው የምትገባው። በሰልፍ ከገቡ በኋላ በበቂ ሁኔታ ገብተዋል ብሎ ሲያስብ ይሄ እንግዲህ በአንድ ፉርጎ የመጡ ናቸው። በሩ ይዘጋል፣ ማንም መውጣት አይችልም። በሩ ከተዘጋ በኋላ እንዲህ ስታየው እንትን አለው ምንድን ነው የሚባለው ሻወር ምንድን ነው ቧንቧ እንትኑ አለ በግልጽ ሁሉም በሚያዩት መንገድ ማለት ነው። 100% ሻወር ነው የሚመስለው። ከዛ በኋላ ያንን ጋዝ ነው የሚለቁባቸው። ሳምባቸው እየተቀደደ ነው የሚሞቱት እነዛ ሁሉ። አንተ ሰው ሆነ ተፈጥረ አንተስ ሙት፣ ልጆችን አታድናቸው። እና ልጆቹ ከአንተ መፍትሄ ይጠይቃሉ፣ አባቴ ነህ ብለው ማለት ነው። በዛ መንገድ እነዛ የገቡት ሁሉ ያልቃሉ ማለት ነው። ከዛ ሬሳውን አውጥተው የሬሳው መብዛት ነው እንግዲህ ብዙ ስቶሪ በኋላ ሳሙና ምናምን የሚባለው ማለት ነው። ሰዎች የሚገደሉት ዛሬ ይሄንን መሰረት ከመክፈት በፊት ሳይሆን በጭንቅላት ላይ ሰሞናቸው መካር ሲጀመር ያ የሚፈጠረው ደግሞ ብታምንም ባታምንም በገዳይ ሳይሆን በተገዳዩ በሰለባው ፈጽሞ የህይወት ዝግጅት ማጣት ነው። ስለዚህ በሰው ልጆች ታሪክ ውስጥ ደካማ የመሆንን ያክል ለዓለም ጥፋት የሆነ ምክንያት የለም። ኖ ደካማ ለዓለም ጥፋት ምክንያቱ የብሪተኞች የጉልበተኞች ወይም ደግሞ የድል ምንድን ነው የድል አድራጊነት ስካር ናቸው። እነዚህ የሚኖሩት የሌላኛው እንትን አለሙ። ለምሳሌ ያን ጊዜ እስራኤሎች እንደ ህዝብ ራሳቸውን የሚከላከሉበት አንድ ነገር የለም። ሀሳቡም አልነበራቸው። ስለዚህ አውሮፓ ውስጥ ያሉትን አይሁዳውያን ለመጨረስ 1 ሚሊዮን ያመለጡት 6 ሚሊዮን ገደማ አይሁዳውያን ነበር አውሮፓ። 5 ሚሊዮን ጨርሷል። እና the final solution እኮ ማለት ነው የሂትለር ሶሉሽን the final solution አለቀ አበቃ። አሁን እዚያ ያሉትን ጨረስኩ በቃ። የጁሽ ፕሮብሌም የሚባል ጥያቄ የሚባል ካለ ያንን ጥያቄ ፈታው በቃ ኮምፕሊት ብሎ ነው ያን ያደረገው። አየህ፣ ስለዚህ ሪሊ ለዚህ ነው የድል አድራጊነት የሚያመጣው ጣጣ ነው። በጣም ችግር አለ። እና አሁን ይሄንን ነው የሚያስቡት እነሱ። ስንተኛ ዓመቱን አሁን ዋቴቨር ለ2 ደቂቃ ሳይረኑ ይጮሃል። እና ሳይረኑ ሲጮህ እያንዳንዳቸው ይሄንን ነው የሚያስታውሱት። ገብተዋል። እንደ ከብት እየተነዱ ያልቁበት፣ አባትና እናት ልጆቻቸውን ለማትረፍ ያልቻሉበት፣ ገብተዋል። እንዳረጓቸው የሆኑበት ከነ ህይወታቸው ቀብሯቸዋል። ማያደርጉት ነገር የለም። እና የናዚ ጀርመንን ያህል የራሳቸው የአይሁዳውያኑ እንዲህ አይነቱን ነገር አስበው ምንም አይነት ተዘጋጅቶ አለመገኘት አስተዋጽኦ አለው። ኔቨር አጌን ብለው ሲሉ ይሄ ነው። ያ አይደገምም ማለት ሲሉ we will never forget ይሄን ማለት ነው። ይሄንን ካረስ ምን ጊዜም ራስን ለመከላከል በሚያስችል አቋም ላይ መገኘት አለበት ነው። እና በነገራችን ላይ ዛሬ ይሄንን ለ2 ደቂቃ በእስራኤል ደረጃ የተለያዩ ስነ ስርዓቶች አሉ። ይሄ በማንኛውም ህዝብ ላይ መሆን የሌለበት ነገር ነው። እና ይሄን ነው እግረ መንገዴን ለማንሳት ነው። በነገራችን ላይ ዛሬ የራሽያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ ቻይና ሄደዋል። የሞቀ አቀባበል ነው የተደረገላቸው። ቅድም እንዳወራ ነው በዚህ በአሜሪካ ብሎኬድ የተነሳ ቻይና 1/3 ነዳጇን እያጣች ነው የምትገኘው። እስካሁን በነበረው ከጦርነት በማይደበቁበት ሁኔታ ራሽያ እና ቻይና ከኢራን ጀርባ እንደነበሩ ይፋ ወጥቷል። እንደውም አሁን ቻይና የአየር መከላከያ ለመላክ በስለላ የተረጋገጠ መረጃ ወጥቷት አንድም እንዲህ አይነት ነገር የለኝም እቅድም የለኝም ላደርግ
አልችልም ብላለች። ግን ይህንን ዶናልድ ትራምፕ ይህንን አድርገሽ ብትገኝ 50% ታሪፍ ጥላለሁ የሚል ማስጠንቀቂያ መስጠታቸው ይታወሳል። ስለዚህ ቅድም አንተም እንዳነሳው ውጥረቱ አሁን ሞር እሳቱ ያለው አንደኛ ኢራን ራሷ ገንዘቡ ያስፈልጋታል። በነገራችን ላይ ከአንድ ባለፉት በ6 ሳምንት $9 ቢሊዮን ገደማ ነው ያገኘችው በሽያጩ ማለት ነው። ዋው በሰፊ ነው ያለችው። ስለዚህ አሁን የዚህ እስካሁን የላክቻቸው ደግሞ ገቢ በሚቀጥሉት 2 ወር ውስጥ ነው የምታገኘው። ግን ከዚህ ሰዓት ጀምሮ ምርት እየላክች አይደል። ይሄ እገዳ አንዱን እንኳ ቢያስቆጥር ቻይና ላይ በጣም ባናቷ የሚወጣ ነው። ስለዚህ ማናቸው ዶናልድ ትራምፕ ውጭ ጉዳይ ሚኒስትር ሰርጌ ሄደዋል። ከቻይና ጋር ምን እንደሚማከሩ የሚታወቅ ነገር የለም። ራሽያ ይሄ የሚያወዛገባቸውን የ460 ኪሎ ግራም 60% የበለጸገ ዩራኒየም ለእኔ ስጡኝ፣ እኔ ጋ ይቀመጥ፣ ከኢራን እጅ ይውጣ የሚለው ጥያቄ እንዳለ ምክንያት እሱ ቦምብ ነው ባይዘው እሱ በሳምንት ውስጥ ወይም በ10 ቀን ውስጥ ከ2 ሳምንት ባነሰ ጊዜ ውስጥ ወደ 90% ማበልጸግ ይቻላል በፍጥነት። ወደ 90% ያደረሱት ማለት የአቶሚክ ቦምብ ሰሩ ማለት ነው። ከዛ በኋላ ይሄ ምንድነው እንግዲህ ቀጥሎ ያለው ስራ ነው። ይሄ ወርሄድ ማድረጉ ወይም ማለት ወራት ይፈጃል ትንሽ እንጂ ቦምቡ ግን ተሰርቷል እንደማለት ነው። እና ይሄንን ኢራንን ከዚህ ቦምብ የኒውክሌር ቦምብን ከጇ ለማውጣት ምንም አይነት እድል እንዳይኖር ለማድረግ የሱ ነገር መውጣት አስፈላጊ ነው። ይውጣ እኔ ባለኝ እንትን ላደራደር ሁሉ ብላለች አሜሪካ ማለት ራሽያ። እና እሱንም እኔ ተረክቤ በእኔ እጅ ላስገባ የሚል ጥያቄ አለ። እንግዲህ ከዚህ ጋር ተዳምሮ ራሽያና ቻይና ምን እንደሚያደርጉ አይታወቅም። እና ብዙዎች የሚሉት አሁን ባለው ፍጥጫ ለኢራንም የሚያዋጣ አይደለም ነው። የሆርሙዝ ሰርጥን በዚህ መንገድ ተቆጣጥራ ለረጅም ጊዜ ቆያለሁ ብሎ ማሰብ የሚያስኬድ አይደለም የሚል ነው። በድርድሩ ላይ ደግሞ አንደኛው ትልቁ አስቸጋሪ ነጥብ የነበረው ኢራን የሆርሙዝ ሰርጥ በሉዓላዊነት ስር ይታወቅ የሚለው ጥያቄ ሆነ። ኢራን የሆርሙዝ ሰርጥን ከፍታለሁ ማለት የመርከቦች እንቅስቃሴ ይቀጥላል። ያው ታሪፍ አላት። በዛ መሰረት ይሄ ይታወቅልኝ የሚል ነገር አላት። ይሄንን አሜሪካ ልታውቅ ትችላለች ብዬ አላስብም። ምክንያቱም ጦርነቱ ከመጀመሩ በፊት የነፃ መተላለፊያ ነው። ይሄ መተላለፊያ ደግሞ ለመላው ዓለም ያስፈልጋል። ከዛ በተረፈ ደግሞ የሰላጡ ሀገሮች ብዙዎቹ ከዚህ ውጪ መላኪያ ያላቸው ሳውዲ አረቢያ አላት በሜዲትራኒያን በኩል ምንድነው በቀይ ባህር በኩል የተባበሩት አረብ ኤሚሬትስ ራሷ ኢራቅ ግን ባላት ግንኙነት ከኢራን ጋር ባላቸው ግንኙነት አንስታለታለች። ከኢራቅ ነዳጅ የሚገዙ አገሮች በቀጥታ እንደ ልብ ያልፍላቸዋል በነፃ። ይሁንና ኢራን ከየመርከባውን በምታደርገው የታየው $2 ሚሊዮን ነው የምታደርገው። በዚህ ስሌት ከተሄደ ወዲም ብቻ ከ50 እስከ $70 ቢሊዮን በአመት ልትሰራ የሚያስችላት ነው። እና እሷ የምጠይቀው የካሳ ክፍያ አካል ነው በሚል ነው። ይሄ የግድ እዚህ ላይ አንድ መፍትሄ መፈለግ አለባቸው። ወይም ይሄ ጦርነት አንዱ ሊያበቃ የሚችልበት መንገድ የሆርሙዝ ሰርጥ ወደ ነበረበት መመለስ። የሆርሙዝ ሰርጥ ወደ ነበረበት መመለስን ከብዙ ሁኔታዎች አንጻር ኢራን ትቀበላለች ብለን ብናስብ ልትቀበል የምትችለው አንደኛ አሜሪካና እስራኤል ካሳ ለማድረግ ሲስማሙ ነው። ይሄን እንግዲህ አስበው። ሁለተኛ ከዚህ በኋላ በምንም እና በምንም ጉዳይ ከኢራን ጋር ወደ ጦርነት እንደማይመለሱ ይሄንን ከመግለጻቸው ጋር የኢራንን ምንድነው ይባሉ የኢራንን መብቶች ይባሉ የተጋትሮ ተራዳውን የሚሳኤሉን ጉዳይ ኢቭን የኒውክሌሩ ላይ የሆነ አሁን ለምሳሌ 5 ዓመት እናቆመዋለን ብለዋል። ስለዚህ እዛ ላይ ሊስማሙ ይችላሉ። ኢቨንቹዋሊ ከፍ አድርገው በቀን ተደራድረው አትሊስት ሊያደርጉ ይችላሉ። ግን አሁን ለሰላጡ ሀገሮችም ለእስራኤልም ራስ ምታት የሆነው ሚሳኤሉ ነው። ስለዚህ አሁን አሜሪካ ደግሞ ስምምነቱን በዚህ ጋር ደምድሜ ዞር እላለሁ ብላ ብትል እነዚህ ሀገሮች ሚሳኤሉ የኢራን ሚሳኤል ምርት
ገደብ ካልጣለበት ርቀቱ ላይ ካልተወሰነ ስጋት አላቸው። ስለዚህ ድርድሩ በጣም የተወሳሰበ ነው እና አሁን ባየነው ሁኔታ መፍትሄ ሊመጣ ይችላል ተብሎ የሚታሰበው እንግዲህ አለበለዚያ ኢራኖች በዚህ ጦርነት የከፈሉት ዋጋ ከባድ ነው። ሌላው ቀርቶ መንፈሳዊ መሪ አሊ ካሚኒ አልተቀበሩም፣ እስካሁን አልተቀበሩም። በሚገባቸው ስነ ስርዓት ነው መቅበር ያለባቸው። እቅድ ነበራቸው፣ መሀል ላይ ሰርዘውታል። ስለዚህ መስዋዕትነቱ ከፍተኛ ነው እና እነዚህ በጣም ከባድ ነገሮች ስላሉ ኢራን ይሄን ጦርነት እንዲቆም እና ማዕቀቡ እንዲነሳላት የተሰጣት ኦፈር እነዚህ ሶስቱም በተለይ ተጋትሮ ተራዳና የሚሳኤል ቴክኖሎጂዋን ስትገድብ ምርቷን ስትገድብ በሌላ አነጋገር የአገዛዝ ለውጥ ስትቀበል ነው። የአገዛዝ ለውጥ ማለት በዶናልድ ትራምፕ እይታ ሰዎቹ መቀየር ያስፈልጋቸው አስተሳሰባቸው ነገር ግን ሁኔታዎችን መቀየር ማለት ነው። ልክ አሁን ቬኔዙዌላ እንዳደረጉት ማለት ነው። በኢራኖች በኩል ደግሞ እስካሁን በጥብቅ የሚታየው ያንን እስካሁን 47 ዓመት የቆየውን የኢራን እስላማዊ ሪፐብሊክ ማቆየት ነው የሚፈልጉት። ስለዚህ እውነቱን ለመናገር ቀሪው ዓለም የማይሰቃይበት የድርድር ሰላምም ሆነ የጦርነት ሰላም የማይታይበት ጦርነት ነው። ይህ ከዓለምነህ እንስማ ፕሮግራማችን ነው። በእርግጥም የኢራን ወደቦች ታንቀዋል። አሜሪካ ከባለች። አንድም መርከብ አይገባም አይወጣም። ይህ ማለት በቀጥታ ቻይናን ይመለከታታል። ይህን ጉዳይ ቻይና በዝምታ ታየዋለች? አይታወቅም። ነገሮች እየተወሳሰቡ ነው። ቱርክ እጄን አስገባለሁ ብላለች። ወዴት እየሄድን ነው? ዜናዎቹን እየተከታተልን እናቀርባለን። በነገራችን ላይ ውድ አድማጭ ተመልካቾቻችን 500 ሺህ ለመግባት በጣም ጥቂት ሰብስክራይበር ነው የቀረን እና እንዴት ዝም ትላላችሁ? ፕሮግራማችንን እያያችሁት እንደሆነ እኛም እያየን ነው። ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ትችላላችሁ። መልካም ጊዜ። ተማምነው በህጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በህጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። 5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት
ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ።